ሰላም ቤተሰቦች እንዴት ናችሁ? ደህና ናችሁ ወይን? ያለው እግዚአብሔር ይመስገን። በያላችሁበት ዓለም ዳርቻ ሰላማችሁ ይብዛልኝ። እንግዲህ አንድ እህታችን ረዘም ያለ ኮሜንት ጽፋልኛለች። በነገራችን ላይ አሁን ዛሬ ብቻ አይደለም በጣም ብዙ ጊዜ ነው የምትጽፍልኝ እህታችን። የእውነት በጣም 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 ሀይሚና ብሩኬን ከልቧ የምትወድ ከልቧ የምትደግፍ አጠፉ ብላ የማትጠላ በንጹህ ልቧ የምትወዳቸው እንደኛ እንደ ዩቱበሮች ሳይሆን ያለምንም ጥቅም በንጹህ ልብ ብቻ የሚወዷቸው ብዙ ኦዲየንሶች አላቸው፣ ሀይሚና ብሩኬ ማለት ነው። በጣም ብዙ ያለምንም ማዳላት ሁለቱንም እኩል የሚወዱ እህቶች አሉና ሀሳባቸውን ደግሞ በኮሜንት ነው። ኮሜንት ደግሞ ብዙ ጊዜ ላይነበብ ይችላል፣ ብዙ ጊዜም ደግሞ እንደዚሁ ላይታይ ይችላል። እና እህቶች በተለይ ስደት ያላችሁ ዩቲዩብ ክፈቱ፣ ዩቲዩብ አከፋፈት አሳይን ላላችሁኝ እስኪ በዛ ያለ ኮሜንት ካለ የምትፈልጉ ቪዲዮ ሰርቼ እለቅላችኋለሁ። ወይም ደግሞ ብዙ ስለ ዩቲዩብ የሚያስተምሩ ሰዎች አሉ፣ የእነሱን ሊንክ አስቀምጠላችኋለሁ ማለት ነው። እና ዩቲዩብ ክፈቱ፣ ለእናንተም ትጠቀማላችሁ። ምንም ቢሆን እኛ እንደዚህ መተን ለፍልፈን ይወጣልናል። እናንተ ግን በኮሜንት ስር ሁሌ በቃ እንደተጨነቃችሁ ነውና ውዶቼ ዩቲዩብ ክፈቱ። እህቶቼ በተለይ ስደት ያላችሁ እመኑኝ፣ ይጠቅማል። እመኑኝ፣ የምር ክፈቱ፣ ይጠቅማል። በቃ ትጠቀሙበታላችሁ። ምንም እንኳን ጊዜ ባይኖራችሁ ባላችሁ ጊዜ ምንም የሚፈልገው ነገር የለም እኮ ዩቲዩብ ያን ያህል ከባድም አይደለም። እና ክፈቱ ግድ የላችሁም ስል መልእክቴን አስተላልፋለሁ። በተለይ የማዳም ቅመሞች ማዳም ቤት ያላችሁ ነፃ ዋይፋይ ያላችሁ፣ እኛ አሁን እውነቴን ነው የምላችሁ፣ እኔ አሁን በወር 4,000 ብር ከፍላለሁ ለኢንተርኔት፣ ለዛውም ለተቆራረጠ ለሚረባ እንኳን ኢንተርኔት አይደለም ኢትዮጵያ ውስጥ 4,000 ብር ለኢንተርኔት በወር ከፍላለሁ። ለዛውም ለማይረባ በግድ ለሚሰራ ኢንተርኔት ማለት ነው። እናንተ ደግሞ ነፃ ዋይፋይ አላችሁ። ስለዚህ በነፃ ዋይፋይ ደግሞ ከፍታችሁ ዩቱባችሁን አሳድጉ። እኔ ማዳም ቤት እያለሁ ነው የከፈትኩት። እናም ልላችሁ ፈልጌ ነው ለሀይሚዬና ለቡርኪ ነው የተላከው ይሄ መልእክት እና በደንብ አድርጋ ገልጻችኋለች። ሀይሚ የኔ ውድ ያልገባሽ አንድ ነገር አለ። ከቡታጅራ ልጆች በእድሜ ትንንሾች አንቺና ብሩኬ ናችሁ። ፈጣሪ ደግሞ ሁለታችሁን አንድ አደረገ። ከዚያ ፍቅርን፣ ስኬትን፣ በሰው ዘንድ መወደድን ሰጣችሁ። ግን ይሄ ሁሉ ወንድም አለም እህት አለም እያሉ ለሚለማመጡ ሰዎች ምቾት አልሰጣቸውም። ስለዚህ በመሀል እየገቡ በሆነ ባልሆነ በሁለታችሁ ሰላም መንሳት ነው ስራቸው። እነሱ የሚፈልጉት ትንሽ ቀዳዳ ካገኙ በቃ ቀዳዳውን ማጥፋት አይከብዳቸውም። ምክንያቱም የእናንተን ውድቀት ስለሚፈልጉ። ሀይሚ እረሳሽ? ታስታውሻለሽ? ሀሰን መቼ ነው ለእናንተ አስቦ የሚያውቀው? በማያገባቸው ገብቶ ከወንድ ጋር አየኋት ብሎ የሆነ ያልሆነ ፎቶ አሳይቶ እኮ ብሩኬ በንዴት ዱባይ እስከ መሄድ ደርሷል። አሁን ደግሞ የልጅ ነገር እውነቱ ታወቀ። የልጅቷ ነገር እውነቱ ታወቀ። ስለዚህ እውነትም የሚወዳችሁ ወንድም ቢሆን አንቺን በይ። አሁን ብሩኬ ንጹሕ ስለሆነ የሚያፈቅርሽና ከሚሳሳልሽ ጋር አብረሽ ህይወትሽን ኑሪ። ዳግም ችግር እንዳይፈጠር ቃል አስገብቶ ያስማማችሁ ነበር። ሀይሚ ሀሰን እንዴት እንዳመንሽው አልገባኝም። እናንተ ብሩኬን ከአሽቃባጮች ይልቅ አንቺ ታውቂው አለሽ። የዋህ ነው፣ ተመለሽ። እናንተን ሊጥሉ የተዘጋጁትን ተንኮላኞች ወሽመጣቸውን ቁረጩ። ኤችቢ መቼም አትለያዩም። ጠላት ያፍራል።
እናንተ ወደፊት ትቀድማላችሁ ተብላችኋል። በጣም የእውነት እህቴ በጣም እንጂ። እኔ ግን ሀይሚዬ በዛ ብቻ አይመስለኝም የኔ እህት፣ በዚህ በእዩ ጉዳይ ብቻ አይመስለኝም። ምክንያቱም የእዩ ጉዳይ ኦልሬዲ ያለፈ ሆኗል፣ አልፏል፣ በቃ አልፏል። እና ደግሞ በቃ ብሩኬም ንጹህ ነው፣ ግን አብረን እንሄድና አብረን እንኖር ማለቱ የሚያስከፋ ቢሆንም ግን ደግሞ በዚህ ልክ ይቅር የማያስብል አይደለም። ግን እኔ የተጠራጠርኩት ነገር በቃ ሀይሚዬ ሌላ ነገር ከእዩ ጉዳይ ሌላ በቃ አይምሮዋን ሞልተውታል፣ አሳምነዋታል። በቃ መጥፎ ነገሮችን ነግረው አሳምነዋታል ብዬ ነው የማስበው። እና ይሄ ነገር ደግሞ አንዳንዴ ስራቸው ስራ ነውን ብዬ አስባለሁ። ማለት ለመሰላችሁ በዚህ ልክ እውነት ሚዲያ ላይ አይወጣም። እውነት ቢሆን ሚዲያ ላይ አይወጡም። በዚህ ልክም ሀይሚና ብሩኬ ሊጣሉም አይችሉም። እውነቴን ነው። እና እኔ ይሄ ነገር እውነት ነው ብዬ አላምንም። ግን ይመስለኛል የሆነ ስራ ነው። ሀሰንንም ደግሞ ካራክተሩን እንዲጫወት አስገብተውታል። እነዚህ ልጆች ደግሞ በኋላም ቢሆን ይሄ ነገር ስራ ነው ብለው አይናገሩም። ልክ እንደ እውነት ተደርጎ ከአሁን በፊትም ሀሰን ከወንድ ጋር አየኋት ምናምን ያለው ነገር አላቅም፣ ምንም የተባለ ነገር የለም። እንደዛው ተሸፋፍኖ ነው የቀረውና ይሄም ነገር እውነት ነው ብዬ አላስብም። ምክንያቱም ሀይሚና ብሩኬ በዚህ ልክ ሊጠላሉ፣ በዚህ ልክ ሊሰዳደቡ፣ በዚህ ልክ ደግሞ ገበናቸውን አደባባይ አውጥተው ያሰጣሉ ብዬ አላስብም። ይሄ ነገር እውነት ቢሆንና ለማንኛውም እህታችን እናመሰግናለን ለዚህ አስተያየትሽ። እንግዲህ በቻልኩት አቅም ሁሉም ቦታ ሼር አደርጋለሁ። ቲክቶክ እንኳን ብዙ ተመልካች የለኝም፣ ግን ሼር አደርጋለሁ ላላቸው ማለት ነው፣ ብዙ ፎሎወር ላላቸው ምናምን ሼር አደርጋለሁና የኔ ውድ በጣም ብዙ ጊዜ እንደዚህ ጥሩ ኮሜንቶችን ትጽፍልኛለሽ እና በጣም አመሰግናለሁ። እና እኔ እንጃ ብቻ በዚህ ልክ ሀይሚና ብሩኬ ቢበቃችሁ መልካም ነው። አሁንም ደግሜ የምለው ነገር ይበቃችኋል። ቢያንስ ጋብ ስጡን፣ ስራም ከሆነ ጋብ ስጡን። እውነትም ከሆነ ደግሞ በጣም ይደብራል ሚዲያ ላይ በዚህ ልክ በጥፊ መመታታቱ ምናምን ነገር መደባደቡ። ምክንያቱም ስለ እናንተ ብዙ የሚጨነቅ ሰው አለ። ሰው የእናንተ ኦዲየንሶች በብዛት ቅመሞች ናቸው። ከስራ ደክመው ከጭቅጭቅ ከማዳም ጋር ተጨቃጭቀው ከፍቷቸው የማንም ህፃን አዟቸው ምናምን ነገር ወደ ክላሳቸው ገብተው አረፍ ሲሉ የእናንተ ቪዲዮ እያዩ ነው የሚጽናኑትና እናንተ ደግሞ ብዙ የፍቅር ተምሳሌት የተባላችሁ ናችሁ። እህታችን እንዳለችው የትንሽ ትልቆች ናችሁ። ቡታጅራ ላይ ከማንም በላይ ተወዳጅ ናችሁና ይሄ ነገር ደግሞ ምቀኝነትና ጠላት እንድታፈሩ አድርጓችሁ ሊሆን ስለሚችል ሁለታችሁም ንቁ ባይ ነኝ።